ዛሬ የምገኘው ሙሌ መሸነፍን ካሁኑ አመንክ ወይስ ላጥፎ ነበር አሳቢ ላጥፎ ነበር ባይዘው ያለ የተመሳጨ እንኳን እዚህ ረጋ ብሎ የሚወጣበት ቤት ነው። የደረሱ አደጋዎች አጋጥሞ የሚያውቁ ነገሮች አሉ። ከመንግስት ነው ያዘጋጀው። እዚህ መካኒሳ አካባቢ እንደዚህ አይነት ተአምር ካለማል ምን ሆነ መሰላችሁ? ከፍተኛ ገንዘብ የወጣበት ነው። አንዳንዴ ሊገጥም ይችላል ትናንሽ ነገሮች። ሙስሊም እህቶቻችን ኑና እዚህ ታዝናኑ። በጣም አሪፍ ሰላም ክብራትና ክብራን የቆይታ ከንዳሸጋ ቤተሰቦች እንዴት ናችሁ? ዛሬ የምገኘው መካኒሳ አቦ አደባባይ ላይ በፋሚሊ ፓርክ ውስጥ ነው። ፋሚሊ ፓርክ ውስጥ በጣም በርካታ ነገሮች አሉ ተብያለሁ። እዛ ቦታ ላይ ተገኝቻለሁ። ምን ነገሮች አሉ የሚለውን ደግሞ ውስጥ በመግባት በደንብ አስጎበኛችኋለሁ። በድጋሜ አብራችሁን ቆዩ። ተነስተልኝ እንደምን እግዚአብሔር ይመስገን። ሰላም ነው። እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆያችሁ። በጣም አመሰግናለሁ። በምን አገኘው? የታውቀው ሶሻል ሚዲያ ላይ ወንደር ላይ አየውኝና እዚህ መካኒሳ አካባቢ እንደዚህ አይነት ተአምር ካለማ ለምን መጥቼ በደንብ አልጎበየውም ብዬ መጣሁ። Thank you very much. Thank you. አመሰግናለሁ። እኛም እንፈልጋለን ነገሩን። ኦኬ። እንደዚህ አዳዲስ ፓርኮች ያው በየቦታው እየተከፈቱ ነው፣ ግን ይሄንን ፓርክ ከመንግስት ነው ያዘጋጀው። ሆኖም ግለሰብ ባለሀብት ማሽነሪዎችን አስመጥቶ አሁን 3 ወር ገደማ ሆኖናል ስራ ከጀመረ። ማን ልበልርሶ? የኔ ስም ሸሳሌ። በጣም አሪፍ ስለተገናኘን ደስ ብሎናል። ስለዚህ መጎብኘት እንችላለን? ወንደር። እሺ። እና ምን ያህል ጊዜ ሆነው ከተመሰረተ? 3 ወር ገደማ። 3 ወር። በጣም አጭር ጊዜ ነው። ያው ለልጆች ደግሞ አሁን ጥሩ ነው። አዳዲስ ማሽን ስለሚሆኑ አዳዲስ ማሽኖች ሁሌም ሴፍ ኤንድ ሴኩርድ ናቸው። በጣም ሴኩርድ ስለሆኑ እንደ ልባችን ለልጆች ደህንነት ስጋት ሳይዛ ማለት ነው መተው ተጫውተው በደህንነት ይሄዳሉ። ያው በአጥር ነው ዙሪያውን ተከበው ነው ያለው። ጥበቃዎች አሉ፣ ሴኩሪቲ ጋርዶች አሉ። ለልጆች የሚያገለግሉ የተለያዩ ነገሮች አሉ። ለምሳሌ ዛሬ መደበኛ ቀን ሆኖ አላየሁም እንጂ ምግቦችም አሉ። መጫወቻ ብቻ ሳይሆን ለህፃናት የሚሆኑ ቺፕሶች፣ አይስክሬሞች፣ ጄላቲዎች፣ ባብልስ ምናምን ሁሉ አለ። የተሟላ ነገር በርዝዴም እናከብራለን። በእሱ ነገርም አይቻለው የተወሰኑና የልደት ማክበሪያ ፓኬጅ እና ቦታም እንዳላቸው አይቻለው። ኤግዛክትሊ። ኦኬ። እንዴት ነው እሱ ነገር መስተንግዶ ማግኘት የሚቻለው? እሱን ቀድሞ ማስያዝ ስልክም አስቀምጠናል። ቲክቶክም ላይ እንዳየው አለና ያንን ቀድሞ ቡክ ይደረጋል። እስከዛሬ ቡክ እያደረጉ እያከበሩ ናቸው ደንበኞቻችን። በጣም ተደስተው ነው የሚሄዱት። በጣም ጥሩ። እዚህ መጫወቻ በጣም በርካታ መጫወቻ እያየሁኝ ነውና ማን ነው የሚያስጎበኘኝ? አሉ የሚያስጎበኙ ልጆች። መላከ ብርሃን ይባላል። ኦኬ። ተዋውቀውና እርሱን እንግዶች እየጠበቁት እንደሆነ እያየሁ ስለነበረ እሱ እንዲያስጎበኘኝ። እሺ። እነሱ የሶሻል ሚዲያ ናቸው። ሰላም። ዛሬ ቤታችሁን ልንጎበኝ መጥተናል። ታስጎበኘናለህ? በጣም አሪፍ። እሺ፣ እናመሰግናለን። አውቶቡስን መልሼ አገኘሁታለሁ። ይቻላል። እሺ። ታንክ ዩ። እሺ። Back mid-scroll, I'ma get an arcade. Walking the wild, don't know why. Cosplay cowgirls and numberless
chest. We're feeling just fine and I'm running. ክብራትና ክብራን የቆይታ ከእንዳሻጋ ቤተሰቦች የምንገኘው በፋሚሊ ፓርክ ነው። አሁን ደግሞ አንድ መዝናኛ ጨዋታ ሊያሳየን እየሄድን ነው። መላክ እንዴት ነህ? አለሁ። ሁሉ ሰላም ናችሁ? እንግዲህ ሰምተናል አይደል? አባባ በደንብ አስቆምናል። ግድ ነው። በጣም አሪፍ። ምን ገጠመኛለህ እዚህ ቦታ ላይ? ምን ያህል ጊዜ ሰራህ? ምን ገጠመኛለህ? ያው ከደንበኞች አንፃር ምንድነው አንዳንዴ አሁን እዛ ቪአሮቹ ጋር ሊሆን ይችላል ጎካርቶቹ ጋር እድሜያቸው በጣም ትንሽ የሆኑ ልጆችን ካላስገባም ይሏል። ለነሱ የማይፈቀደው ማለት የማይፈቀደው እንዴ ኢቭን የ6 ወር ልጅ መኪናውን መንዳት አለባት ብሎ የሚያምን ቤተሰብ አይነት እንጂ በጣም ብዙ አይነት አጋጣሚዎች። ምንድነው የምታደርጉት እንደዚህ አይነት ነገር ሲፈጠር? በጣም ካልም ሆነን ማስረዳት። ምክንያቱም ሁሉ ጊዜም ደንበኛ ወይ የተናደደ ሊሆን ይችላል፣ ልጁ እያለቀሰበት ግዴታ ላጮት የሚል አይነት ይኖራል። ስለዚህ በስነ ስርዓት ባለው መንገድ ይሄኛው እንደዚህ ነው ብለን ማስረዳት የኛ ስራ ነው። እነሱ በደንብ ቀለስለስ ብለን አነጋግረናቸው እንዲገባቸው አድርገን ብዙዎቹ ያው ተደርተው ይሄዳሉ። የተበሳጨ እንኳን እዚህ ረጋ ብሎ የሚወጣበት ቤት ነው። ኦኬ። በግሩፕ የሚመጡ ተማሪዎች ይኖራሉ ብዬ አስባለሁና እነሱ ሲመጡ እንዴት ነው የምታስተናግዱት? እንዴት ነው የምታደርጉት? ግሩፕ ተማሪዎች ሲሆኑ የመጀመሪያው ነገር ስርዓት ነው ማለት ተማሪዎች በትምህርት ቤት ጊዜያቸው የሚማሩት ስርዓት። ስለዚህ ሲመጡ ልክ እንደ መዝናኛ ቦታ ደግሞ ስርዓት አለ። የመዝናኛ ቦታ ስርዓቱ ደግሞ ምንድነው? የትኞቹ መጫወቻ የሚይዟቸው የሰዎች አቅም አለ። እነሱን በረድፍ እናስደረጋቸውና የሚችሉትን ያቅም ያክል ብቻ ወደ ጨዋታው እንዲገቡ እያደረገን ሌሎቹ ደግሞ በስነ ስርዓት ቁጭ ብለው እየበሉ እየጠጡ ሊሆን ይችላል ወረፋ ጠብቀው እንዲገቡ እናደርግና ያለምንም መጉላላት ጫጫታ ግጭት ሳይኖር ህፃናት ሳይጣሉ በስነ ስርዓት አድርገን እንደዛ እንሸኛቸዋለን። በጣም አሪፍ። አሁን እየገባንበት ያለው ክፍል ምንድነው የሚባለው? ይሄ ቪዲዮ ጌሞች ናቸው። ቪአር ነው፣ 3ዲዎች ናቸው። በጣም ሞር ቨርቹዋል ነው። ኦኬ። ምን ጀመረው? አይ ቲንክ ጎካርት ነው መሰለኝ። ከጎካርት ጀመረ። በጣም አሪፍ። አብራችሁ ቆይታ ከእንዳሻው ጋር። ይሄኛው ማለት የጎካርት ኤሪያው ነው። ጎካርት ኤሪያው ነው። በጣም አሪፍ። ለህፃናትም አለ መሰለኝ አይደል? ለህፃናት ነው። በጣም አሪፍ። እሺ፣ ገብተን ደግሞ እንመለከታለን። ክብራትና ክብራን የቆይታ ከእንዳሻው ጋር ቤተሰቦች ቀደም ሲልም እንደነገርናችሁ የምንገኘው በፋሚሊ ፓርክ ነው። ፋሚሊ ፓርክ የሚገኘው ደግሞ እዚህ መካኒሳ አቦ አደባባይ ጋር ነው። በድጋሜ አብራችሁ ቆዩ። ክብራትና ክብራን የቆይታ ከእንዳሻው ጋር ቤተሰቦች አሁን የምንገኘው በፋሚሊ ፓርክ ነው። አብራኝ ዮሐና አለች። ደህና ነሽ? ደህና። ፈራሽ እንዴ? እንዳትፈሪሽ። ይህንን የክረምት ጊዜ መታችሁ እዚህ እንድታሳልፉ እንጋብዛለን። ልንጀምር ነው። ዮሐና ዝግጁ? በጣም አሪፍ። ሄደና ጥሩ ነበር። ደስ ይላል። ፈራሽ እንዴ? አሪፍ ነበር። ኑና እዚህ ተዝናኑ። በጣም አሪፍ። እናመሰግናለን። ክብራትና ክብራን የቆይታ ከእንዳሻው ጋር ቤተሰቦች አሁንም የምንገኘው ቀደም ሲል እንደነገርናችሁ በፋሚሊ ፓርክ ነው። አድራሻው እዚሁ መሀል መካኒሳ አቦ አደባባይ። መላክ እንዴት ነህ? እንግዲህ ከጓደኛ ጋር ልታወዳደር ነው። እስኪ ዝም ብለህ ስታይ ማንም ያሸንፍ? ዝም ብለህ በማየት ማንም ያሸንፍ ይመስላል? ያው እሱ ልምድ ያለው ይመስላል። እሱ ደግሞ የሆነ አቅም ኢነርጂ ያለው በልምድና በኢነርጂ መካከል ያለ ውድድሩ እንደዛ ነው ማለት ነው። በጣም እሺ። ህጎቹ ንገረን። ምን ህጎች አሉ? ህጎቹ ምንድናቸው? አንደኛ የምንመክረው ነገር ጥንቃቄ ነው። አሁን ቅድም እንዳልኩ ሄልሜት ማድረግ በቃ ምንም ማንደራደርበት ነገር ነው። ቤልት ማድረግ ማንደራደርበት ነገር። ምክንያቱም ከስተመሮቻችን እንዳልኩ የኛ ሙሉ ነገሮቻችን ከስተመሮች ናቸው እና እነሱ ባይፈልጉም ቢፈልጉም እኛ እነሱን ፕሮቴክት እናደርጋለን። እሱ ትክክል ነው። ከዛ በኋላ ደግሞ ፍጥነት ነው። አሁን በፍጥነት እንዲነዱ እኮ እንፈቅዳለን፣ ግን በኃላፊነት እንዲሆን ደግሞ እንመክራለን። ምክንያቱም ኃላፊነት ወስደው እስከገቡ ድረስ ራሳቸውን ደግሞ እንዲጠነቀቁ እንመክራለን። በጣም በፍጥነት እንዳይነዱ። ለኛስ በልዩነት ማድረግ ያለብን ጥንቃቄነት መክረናል። እንትን የለም ከባባድ አደጋዎች አይደርሱም።
ግን ለምሳሌ አሁን ግጭቶች ላይ ምናምን አንዳንዴ ሊገጥም ይችላል ትናንሽ ነገሮች። ግን እነሱ ነገሮች ውስጥ ለምን ይፈጠራል? ምክንያቱም እነዛን ነገሮች ማጥፋት እየቻለ ስለዚህ ፍጥነታችሁን ቀስ አድርጋችሁ ውድድር ነው መቼም እንደዛግ ብላችሁ አንላችሁ እንደ ውድድር ናችሁ ግን በኃላፊነት ንዱ። በጣም ጥሩ። ስንዙር ነው ውድድሩ የሚያከት? ውድድሮቹ 4 ናቸው። 4 ዙር ነው። በ4 ዙር ውስጥ እንግዲህ ንጉሱ ይለያል ማለት ነው። በጣም ትክክል። የጨዋታው ሜዳው የእናንተ ነው። በጣም አሪፍ። ክብራትና ክብራን የቆይታ ከእንዳሸጋ ቤተሰቦች ውድድሩ ሊጀምር ነው። ሙሌ መሸነፍን ካሁኑ አመንክ ወይስ? እሱን አብረን ብናይሻል። አብረን ነው። በጣም አሪፍ። እንቀጥላለን። ይመቻችሁ። ምን ሆነ መሰላችሁ? ምን ሆነ መሰላችሁ? አልቻልኩትም። አመን ነው የሚያስፈልገው። እንግዲህ ክብራትና ክብራን የቆይታ ከእንዳሸጋ ቤተሰቦች የምንገኘው ቀደም ሲል እንደነገርናችሁ መካኒሳ አቦ አደባባይ ፋሚሊ ፓርክ ውስጥ ነው። ይህንን የክረምት ጊዜ ደግሞ ከልጆቻችሁ ጋር መጣችሁ እንድትዝናኑ እንጋብዛለን። እማ እንዴት ነሽ? አስፈራለሁ ተመስገን። አሁን እንጀምራ። ሬዲ? በጣም አሪፍ ቆይታ ከእንዳሸጋ አሁንም ይቀጥላል። አብራችሁ ቆዩ። ክብራትና ክብራን የቆይታ ከእንዳሸጋ ቤተሰቦች አሁንም የምንገኘው በፋሚሊ ፓርክ ነው። እዚህ ፋሚሊ ፓርክ ውስጥ በጣም ለልጆች የሚሆኑ በርካታ የመጫወቻ እቃዎች አሉ። ከውጭ የመጡ በጣም አሪፍ እቃዎች ናቸው። የጥራት ደረጃቸው በጣም የተረጋገጠ በዛ ላይ በጣም በቃ ደስ የሚሉ መስተንግዶ የሚሰጡ ባለሙያዎችም እዚህ ቦታው አሉ። ልጆቻችሁን እዚህ የምታመጡ በጣም ታተርፋላችሁ። በተለይ አሁን ደግሞ የክረምት ወቅት እንደመሆኑ መጠን ለልጆቻችሁ አሪፍ መዝናኛ ነው። እማ እንዴት ነሽ? አሪፍ ነው። ታያልሽ ነው። አሁን ደግሞ ሞተር ልትወዳደሪ ነው። ይመችሽ። ቆይታ ከእንዳሸጋ ጋር Keeping us from the
go. The undertow has taken many men. High on the world's line, hear the world cry today. I am waiting for a bus at the end of the night, under street lamp, red face flamed by the light. I'm going away, gone away, I'm gone away. And the sun gonna shine on a brand new day. እሺ አቶ እንዳሻው በጣም ጥሩ ጊዜ ነበረ እንዴት አቶ ነው? ውብሸት ቆንጆ በጣም ነው ነው? የሚያምረው አዎ አዎ። በጣም በደንብ አስጎበኙ? በደንብ አስጎበኙ ምን አየህ? ካርቱን አየሁኝ የልጆች መጫወቻውን እነዚህ ጋር ያየው እዛ ጋር Excellent. መኪኖቹን አየው ኦኬ ከጀርባም ደግሞ እነዚህ መወዛወዣዎቹንም በደንብ አየው ኦኬ። በጣም ደሳስ የሚሉ ነገሮች አሉ ምን አገኘ? ምን ገባኝ አንደኛ የእቃዎቹ ጥራትና ኳሊቲ ታስቦበት እንደመጣ ያብዘው ኦልሞስት ሁሉም ኢምፖርትድ እንደሆነ ከውጪ በጥናቄ የመጡ ነገሮች እንደሆኑ ትክክል። ለማየት ችለናል ከዛም በተጨማሪ የልጆቹ ሴፍቲ በጣም የተጠበቀ ነው እያንዳንዶቹ ባለሙያዎች እዚህ ልጆቹ ያልገባቸው ነገር ካለ በጥንቃቄ ነው የሚንከባከባቸው ኦልሞስት የእናትነት ባህሪ ነው ያላቸው Thank you. ወንዶቹ ደግሞ የወንድምነትና ባላፊነት ስሜት ነው የሚያስተናግዱት ይሄንን ተመልክቻለሁ ከዛም በተጨማሪ የሴፍቲ ጉዳይ የእቃዎቹ ጥራትና ኳሊቲ ግቢውም ጥበቃ ኃላፊዎቹም እያንዳንዳቸው በደንብ ነው ልጆችን ሲያስተናግዱ የነበረውና ይሄንን ተመልክቻለሁ በጣም ነው የምናመሰግነው በጣም ጥሩ እኛ ቅድሚያ የምንሰጠው ለልጆች ደህንነት ነው ኦኬ የህፃናት ይመጣሉ መተው በሰላም ተስተናግደው ይሄ ወላጅ ያላቸው የተወሰነ ወላጅ ነው አንድ አባት አንድ ልጅ ነው ወይ ሁለት ልጅ ነው የሚይዘው እሱ ላይ ብዙ ችግር አይኖርም ነገር ግን በትምህርት ቤት በግሩፕ የሚመጣው የአንድ ክላስ ተማሪዎችን አንድ መምህር ነው ይዘው የሚመጣ በዛ ጊዜ ነው እንዳለ አሁን ሙሉ ክሩ አሁን በሽፍት ስለሆነ ሙሉ ክሩ አልገባም ኦኬ ሙሉ ሰራተኞች ይገባሉ ትምህርት ቤት ባለ ጊዜ በእያንዳንዷ ቦታ ላይ የልጆችን ደህንነት ነው የምንጠብቀው መጀመሪያ ደህንነቱ የሚጠበቀው ምንድነው መጀመሪያ ላይ ምን አለ ተማሪዎች ወደ ውስጥ ከመግባታቸው በፊት ምን አለ ምን የሚስተካከል ነገር አለ አይተን ሌላው በሳምንት 2 ጊዜ ፍተሻ ይደረጋል ማሽኖቹ ሰርቪስ ይደረጋል በሳምንት 2 ጊዜ ማለት ነው አለን የራሳችን ቋሚ ቴክኒሻን አለን ያ ቴክኒካሊ ምን አለው አንድ ሳምንት አገልግሎ ለምሳሌ ሰኞ የምናደርገው ቅዳሜና እሁድ ክራውድ ስላለ ሰኞ እናደርጋለን አርብ ደግሞ የምናደርገው ለሚቀጥለው አርብ አነስተኛ ለቅዳሜና እሁድ ምንድነው የምናስተካክለው ነገር ካለ ፍተሻ እናደርጋለን ከዛ ቀጥሎ ኦሪንቴሽን አለ ለሰራተኞች በሳምንት ኦልዌይስ አርብ ኦሪንቴሽን ይሰጣል የሚሰጣቸው ኦሪንቴሽን ምንድነው በከስተመር ሰርቪስ ዙሪያ ከስተመር ሰርቪስ በጣም ኢምፖርታንት ነው ለምን አገልግሎት ሰጪ አይደል ይሄ ድርጅት አገልግሎት ሰጪ ስለሆነ እንግዳ ሲመጣ እንዴት ይሄ ቤት የኛ ነው እንግዳው ወደኛ ቤት ነው የሚመጣው ስለዚህ በስርዓት እንደ ኢትዮጵያዊ ባህል ኖር ብለን ተቀበለን ማለት ነው ኖር ብለን ተቀበለን የሚፈልጉትን ጠይቃቸዋለን የዋጋ ዝርዝር እናወራቸዋለን ይሄ እንዲህ ነው ይሄ እንዲያ ነው ያለውን ነገር መጫወቻዎቹ ለስንት እድሜ ለስንት ኪሎ አሁን እነዚህ ስንት ያክል እድሜ ነው የሚያስፈልጋቸው ለስንት እድሜ ልጅ ነው ክብደቱ ይሄ ምን ያህል ክብደት ይይዛል እስከ 70-80 ኪሎ ግራም ክብደት ድረስ ይይዛል ፋብሪካው ሲሰራው ማለት ነው እነዚህ ሰንሰለቶች 70-80 ኪሎ መሸከም ይችላሉ ማለት ሚኒመም ሬንጁ ነው አዎ የተወሰነ ዲዩሬሽን ቶለሬት የምናደርገው ነገር አለ ከፍ የሚልና ያ አለ እያንዳንዱ እዚህ ጋር እነዚህ ይሄ የምታየው ደግሞ
ህፃናት በእያንዳንዱ መጫወቻ ላይ ነው አያታ ወላጅ ነች ወላጅ እንዲገባ እንፈቅዳለን ወላጆች ይዘው ነው አብረው ልጆችን ሰፖርት የሚያደርጉት ያ ነገር ባይሆን የራሳችን ሰራተኞች ነው አይቻለሁ ቀደም አይቻለሁ እዚህ ጋር አቶ ብሸት የዋጋው ሁኔታ በዝርዝር ማወቅ የሚቻል ከሆነ ይህን ፕሮግራም የሚመለከቱ የቆይታ ከእንዳሸው ጋር ቤተሰቦች ከሩቅ ቦታ ያሉ ከሆኑ የሚከፍሉትን ነገር አስበውበት እንዲመጡ ምን ያህል ነው የእያንዳንዱ መጫወቻ በጣም ሪዝነብል ነው እኛ የአካባቢውን የህብረተሰቡን አቅም ያገናዘበ ነው ይሄ 200 ብር ነው ይሄኛውና ይሄኛው 10 ደቂቃ መጫወት ይችላል በተማሪዎች ወቅት ደግሞ 40% ዲስካውንት አለ በግሩፕ ለሚመጣ ተማሪዎችም ሆኑ ወይም ሌላ ቤተሰብ 40% 120 ብር 130 ብር ይመጣል ከ30% 35% 40% ድረስ ዲስካውንት እንደ ብዛታቸው እሺ ጎካርቱንም ተመልክተን ነበርና በጣም ደስ የሚል መዝናኛ ነው በደንብ ነው የተዝናና ነው ክብራትና ክብራን የቆይታ ከእንዳሸው ጋር ቤተሰቦች አሁን የምንገኘው ቀደም ሲልም እንደነገርናችሁ መካኒሳ አደባባዩ ላይ ነው የሚገኘው ፋሚሊ ፓርክ ይባላል ከአቶ ብሸት ጋር ቆይታ እያደረግን ነው እስኪ ስለ ጎካርቱ በጣም በጥንቃቄ እንደተሰራ ተመልክተናል የደረሱ አደጋዎች አጋጥሞ የሚያውቁ ነገሮች አሉ ወይ በጣም ሴፍቲ እንዳለው ያሳያል ግን እንደው ያጋጠመ ነገር አለ እንደዚህ ነገር እኛ ምንድነው የምናደርገው መሰለ የጎካርት ላይ ጥንቃቄ እንዲያደርግ መጀመሪያ ተጠቃሚውን ሰው እናነጋገራለን ኦሪንቴሽን በደንብ ይሰጣል ማለት እናስፈርማለን ሁሉ ኦኬ ይሄ መጫወቻ አደገኛ ስለሆነ በዚህ ሲጫወት ኃላፊነት ወስጄ ነው ማለት አዌርነስ ለመፍጠር ነው ጥንቃቄ እንዲያደርጉ ቀድሞኑ ይሄ መጫወቻ ሲጫወት በራሴ ጥፋት ለሚደርስ ጉዳት ኃላፊነት አለብኝ ይላል ከዛ በኋላ ኃላፊነቱን ይወስዳል ግን እኛ ኃላፊነቱን ይወስዳል ብለን ዝም አንልም በጣም ብዙ ጎበዝ ባለሙያዎች አሉ ጎበዝ ባለሙያዎች አሉ ፍተሻ ይደረጋል እንዳልኩ ጎካርቱ ያው መጋጫ አለው ከፍተኛ ገንዘብ የወጣበት ነው ራሱ ጎካርቱ እንዳየው ዙሪያውን በመጋጫ የታጠረ ነው ገብቷል አነዳዱ ትንሽ ለየት ሲል በነዳጅ በቤንዚን ነው የሚሰራው ፍሬን አለው ነዳጅ መስጫ አለው ማርሽ ስለሌለው ነው ፍሪሲዮን የለው እንደ አውቶማቲክ መኪናው ሰደም እና ሲጋጭ ባምፕ አድርጎ ባምፒንግ ካር ነው የሚባለው ተፈጥሮ ባምፕ አድርጎ እንዲመለስ አተጋይቶ ነው የሚመለሰው እና በሰው ላይ የደረሰ አደጋ የለም እስካሁን ግን ረጃጅም አሁን ለምሳሌ ሙስሊም እህቶቻችን ረጃጅም ሻርፕ ያደርጋሉ አይደል እሱ እንዳይጎትታቸው ሁሌ እዛ አሉ ሴቶች አሉ በአንድ ለምን ተጠምጥሞ አጋጥሞን ያውቃል የደረሰነ ከባድ ነገር አለ አይደለም ከባድ ነገር የለም ግን ያ ተሞክሮ ስላለን ከዛ ተነስታችሁ እንደ ሻርፑን ሴት ሙስሊም ሴት እዛ አድርገናል ለምን በሃይማኖታቸው ምናልባት ወንድ ሲነካቸው ምንም የማይፈልጉ ሆነ በሚል ማለት ነው በትክክል አንድ ሴቷ ደርሳ ጠምጥማ ኦሪንቴሽን ሰጥታ አዘጋጅታ ተለቃቸዋለች አዟዟሩን እናያለን ራውንድ ሲያደርግ ገብቷል 700 ብር ነው በአራት ራውንድ ረጅም ነው ራውንዱ ያው እንዳየው እና ያንን በነዳጅ ነው የሚሰራው ሰራተኛ አለ ከነባቱ ነው እንግዲህ 700 እና በዛ በሚሽከረከሩበት ጊዜ ህፃናት አሁን ልጆች ቲኔጀርስ ሆኖ እግራቸው ላይ የማይደርስ አለ አይደለ አጭር ሆኖ እግራቸው የማይደርስ ሲሆን ወላጅ ይዞ አብሯቸው ጋይድ ያደርጋል ሁለት መሪ ነው ያለው በጋራ ነው የሚነዳው ነዳጅ አለው እሱ ባለ 800 ነው ያንን አባትየው ቴክ ኬር ያደርጋል ልምድ የሌላቸው ወላጆች ከሆኑ የራሳችን ሰራተኞች አስታፎች አሉ ቆዩኛ ልምዳቸውን ስለምን በአላፊነት ወስዳሉ ብሎ ቢልም ብዙ አንቀበለው ጉዳቱ ሲደርስ የኛም ነው ገብቷል ሁሉ ጊዜ ሴፍቲ ሴፍ ኤንድ ሴኩር መሆን ነው በህፃናት ዙሪያ በጣም ጥሩ ክብራትና ክብራን የቆይታ ከእንዳሸው ጋር ቤተሰቦች የምንገኘው ፋሚሊ ፓርክ ውስጥ ነው የልደት አከባበርና ሌሎች በጣም በርካታ ስራዎችም እንደምትሰሩ መረጃው አለኝና እስኪ ልደት ለልጆቻቸው ለቤተሰቦቻቸው ለጓደኞቻቸው ልደት ማክበር ለሚፈልጉ ምን የምታስተላልፉት መልእክት አለ ልደት ምን መሰለ ልደት እንደዚህ ፓርክ ውስጥ ስታስተናግድ ልጆች ምግቡን አይደለም የሚፈልጉት ገብቷል ምግቡ ላይ አይደለም ትኩረታቸው ወደ መጫወቻ ነው በተግባር እንዳየነው ምግባት ኬክ እንኳን ለመቁረስ ተጠርተው ነው የሚሄዱት ተፈልገው ነው የሚመጡት እና በጣም ነው ኢንጆይ የሚያደርጉት ተመጣጣኝ ዋጋ ነው አዲስ እንደመሆኑ መጠን የፕሮሞሽን ፓኬጅ ፕሮሞሽን ፓኬጅ ነው ያለው የማስታወቂያ ዋጋ ማለት ነው የምናደርገው
ምግብ ለሚፈልግ ከነ ምግቡ እናዘጋጃለን። አይ መጫወቻውና ቦታውን ብቻ ነው የምፈልገው የሚለውም ሰው የራሱን ምግብ ይዞ ያለ ተጨማሪ ክፍያ መስተናገድ ይችላል ማለት ነው። በጣም ያንን እናደርጋለን። እስካሁን ድረስ ጥሩ ነው ያለው። እሺ አሁን ያው መጪው ክረምት ነው ያለንበት ወቅትም ክረምት ላይ ነው የምንገኘውና ለክረምት ምን የተለየ ያዘጋጃችሁት ፓኬጅ አለ? እንደው ህዝቡ የልጆቹን ልደት ለማክበር መዝናኛ ፕሮግራሞችን ለማክበር ኦፕን ኤር ነው አብዛኛው እንደምንመለከተውና የዝናብ ሁኔታ የሚያሰጋው ከሆነ ምን አማራጭ አዘጋጅተናል? የዝናብ ሁኔታ ለሚያሰጋው አንድ ትኩሎች እነዚህ ሳር ቤቶች አሉ እያደስ ነው ያለ ነው። እዛ ሳር ቤቱ ስለሚፈልግ እዛ እናደርጋለን። ሌላ ደግሞ ድንኳን አይ ፓርኩ ላይ ነው ድንኳን ይጣልልኝ ለሚል ሰው ድንኳን ጥለን ፓርኩ ላይ እንዲስተናገድ እናደርጋለን። ለመጪው ክረምት ግን ብዙ ነገር ይሄ የመጀመሪያ ክረምታችን ነው። አዲስ እንደመሆን ነው እንደተከፈተ ነው ክረምት አንድ ከፈተ ነው ክረምት የገባው። ለመጪው ክረምት ማሽኖቹ ራሳቸው በቤት ውስጥ እንዲሆኑ እየሰራን ነው ጀምረን ያው ከዛ ጋራ ድንኳን ይጣልለታል እንዳለ ይከልለዋል። በዝናብ የሚመጡ ህፃናት አይሰሙም። መጫወት ነው የሚፈልጉት። ዝናብ ነው ምናምን ቢሆንም እንጫወት ነው የሚሉት። ያንን ጥያቄ የህፃናቱን ለመመለስ ይሄንን እያጠርነው ነው። ከላይ ዝናብ እንዳይገባ እናደርጋለን። እዛ ነው። ለልደቱ ደግሞ እንዳልኩ ድንኳን አለ እናዘጋጅላቸዋለን። ኦሬልስ ሳር ቤት ውስጥ በጣም ነው የሚወዱት ሳር ቤቱን። በጣም አሪፍ። ክብራትና ክብራን የቆይታ ከእንዳሻው ጋር ቤተሰቦች በዚህ በፋሚሊ ፓርክ ውስጥ ክረምትም ሆነ በጋ ወደፊት አያሰጋችሁም እየተባለ ነው። ልጆቻችሁን ከፀሐይም ከዝናብ ለመጠበቅ እንደምትመለከቱት ቆንጆ እድሳትና በቤቱን የመሸፈን ስራ እየተሰራ ነው። ሌላ ምንጎበኘው ነገር ካለ እስኪ አቶ ብሸት ዞር ዞር እያለን እንመልከት። እሺ እንግዲህ ክብራትና ክብራን የቆይታ ቤተሰቦች የምንገኘው ቀደም ሲልም እንደነገርናችሁ በፋሚሊ ፓርክ ነው። ፋሚሊ ፓርክ ደግሞ የሚገኘው እዚህ መካኒሳ አቦ አደባባይ ጋር ነው። ቆይታ ከእንዳሻው ጋር እንደቀጠለ ነው። እዚህ እየተመለከተን ያለነው ነገር በጣም ለልጆችና ለወላጆች በጣም ምቹ ነገር ነው። መጫወቻዎቹ በጣም አዳዲስ ናቸው፣ በጣም ዘመናዊ ናቸው። በዚህ መንገድ እንግዲህ ልጆችን እያስተናገዱ ይገኛሉ። ለወላጆችም የሚሆኑ በጣም ሬስቶራንቶች አሉ። ቀደም ሲል ተመልክተናል። ጎ ካርትም አለ ለውድድር የሚመች አሪፍ ነገር ናቸው። ቆይታ ከእንዳሻው ይቀጥላል። ይመቻችሁ። ክብራትና ክብራን የቆይታ ከእንዳሻው ጋር ቤተሰቦች እንዴት ናችሁ? ከግራና ከቀኝ ሁለት ቆንጆ ልጆች እንግዳ አድርጌ ይዤ መጥቻለሁ። አብራችሁን ቆዩ። እማዬ ደህና ነሽ? ደህና። እንዴት ነበረ ጨዋታው? ምን ተጫወትሽ? እንዴት ነበረ? ደስ ይላል። ምን ተጫወትሽ? ዥዋዥዌ፣ ሸርተቴ፣ ፈረስ ብዙ ነገር ደስ ይል ነበር። መኪናም እኮ ነዳሻ ከኔ ጋር ተወዳደርሻል። ከኔ ጋር ደስ ይል ነበር። በጣም አሪፍ። እንዴት ነበረ? አሪፍ ነበር። ምን ተጫወትሽ? ዥዋዥዌ፣ ይሄን ሸርተቴ፣ ጃምፐር እና መኪና። እንዴት ነበረ? አሪፍ ነበር። እስቲ ካሜራውን እያየሽ ይህንን ክረምት ልጆች ከወላጆች ጋር መጥተው እንዲያሳልፉ ምን ትመክራለሽ? እዚህ መጥተው እንዲያሳልፉ እመክራለሁ። ምክንያቱም በጣም ደስ የሚል ቦታ ነው። ደስ ይላል። መስተንግዶስ ምን ይመስል ነበረ? በጣም አሪፍና ደስ የሚል ነው። በጣም አሪፍ። እንግዲህ ክብራትና ክብራን የቆይታ ከእንዳሻው ጋር ቤተሰቦች እዚህ መካኒሳ አቦ አደባባይ ጋር የሚገኘው ፋሚሊ ፓርክ ለልጆች በጣም ምቹ ሆኖ የተሰራ ነው።
ከመግቢያ ጀምሮ በጣም ደሳስ የሚሉ ነገሮች አሉት። ግቢው ምቹ ነው። ጥበቃ በሁሉም መግቢያ በሮች ላይ ከፍተኛ ጥበቃ ይደረጋል። ስለዚህ ለልጆች አትዘጉም ማለት ነው። ከዛም በተጨማሪ መጫወቻ ቦታ ላይ ደግሞ በጣም በርካታ ባለሙያዎች ተመድበው የልጆቻችን ሴፍቲ ተጠብቆ ነው እዚህ ቦታ ልጆች የሚጫወቱትና መታችሁ ይህንን ክረምትም ቅዳሜና እሁድ ጨምሮ እንድትገለገሉ በክብር እንጋብዛለን። ቆይታ ከእንዳሻው ጋር ዛሬ በፋሚሊ ፓርክ የነበረን ፕሮግራም ይህንን ይመስላል። በቀጣይ በሌላ ፕሮግራም እንገናኛለን። ይመቻችሁ።